ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ። ርግቦችን እንዲራቡ እጽዋት እንዲያብቡና እንዲያፈሩ የምታደርግ የእኛ ተፈጥሮ ከድንጋይ ስለሆነ ነው ልጅ የነሳህን ቅድስታና እመቤታችን ቅድስት ድንግል ማርያምን ከመውለዷ በፊት። ቅዱስ ዳዊት በመዝሙሩ መሠረቶቿ በተቀደሱ ተራሮች ናቸው ብሎ እንደተናገረው ከተቀደሱ ወላጆቿ ግንቦት አንድ ቀን በተራራው ላይ ሳሉ እመቤታችን ቅድስት ድንግል ማርያም ተወለደች። ነቢየ እግዚአብሔር ቅዱስ ኢሳይያስ በትንቢቱ ምዕራፍ 7 ቁጥር 14 ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ የተናገረላት ያቺ ድንግል በዚህች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት በመዝሙር 44 ቁጥር 9 የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝህ ትቆማለች ብሎ የተናገረላት እመቤታችን ቅድስት ድንግል ማርያም የተገኘችባት ናት። ቅዱስ ዮሐንስም በራእይ 12:1 ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ቅድስት ድንግል ማርያም የተወለደችባት ይህች ቀን ናት። የእርሷ ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢትና በምሳሌ በራእይ የሰውን ልጅ ድኅነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ መሆኑን ቅዱስ መጽሐፍ ያስረዳናል። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ግንቦት አንድ ቀን የግንቦት ልደታ የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህ ዕለት ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም የመመኪያችን ዘውድ የንጽሕናችን መሠረት ያላት ወላዲተ አምላክ እመ አምላክ ድንግል ማርያም የተወለደችበት ነው። በመሐሌ 4:8 ንኢም ሊባኖስ መርዓት ንኢም ሊባኖስ ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ ተብሎ እንደተናገረ በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መጻሕፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። አባቷ ንጉሥ ሰሎሞን ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ፣ ከሊባኖስ ከእኔ ጋር ነይ፣ ከአማና ራስ፣ ከሳኔር፣ ከኤርሞን ራስ፣ ከአንበሶች መኖሪያ፣ ከነብሮችም ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉ። ትንቢቱ ሲፈጸም ቅድስት ድንግል ማርያም ግንቦት አንድ ቀን በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ላይ ተወልዳለች። ከመባህርይ ጸዓዳ ኢትዮጵያዊ ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ማርያምሰ ተሐቱም ትካት ውስተ ከርሱ ለአዳም ከመባህሬ ጸዓዳ፣ ማርያም ግን ከጥንት ጀምሮ በአዳም ባሕሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽሕና በቅድስናና በድንግልና ስታበራ እንደነበርና ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። ኢትዮጵያዊ ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋሰጫ አስቀድሞ ሰሎሞን ስለ እመቤታችን የተናገረውን ቃል መፈጸሙን ሲያመሰጥር የአናብስት ልጅ አልኩሽ፣ ሙሽራዬ ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ፣ ከምርጥ ነገድነት የተነሣ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው ይላል። ይብልዋ መላእክት በሰማያት ስብይት እመቤታችን በሊባኖስ ተራራ እንድትወለድ ምክንያት የሆነው በማፀን ሳለች የአርሳባን ልጅ ዓይን በማብራቷና ሳሚናስ የተባለውን የጦሊቅን ልጅ ከሞት በማስነሳቷ ነው። ይህንን ዜና የሰሙ ሕሙማን መጥተው ማፀኗን እየዳሰሱ ይፈወሱ ጀመር። አይሁድም ለምቀኝነት አያርፉምና ከዚህ ቀደም ከነሱ ወገን የሆኑት ዳዊትና ሰሎሞን 40 ዘመን እንደ ሰማቅ ልጠው እንደ ገል ቀጥቅጠው ገዙን፣ ይህ ከነሱ የሚወለደው እንደምን ያደርገን ይሆን ብለው በጠላትነት ተነሱባቸው። በመልአኩ ቅዱስ ገብርኤል ትእዛዝና መሪነት ቅዱስ ኢያቄምና ቅድስት ሐና ወደ ሊባኖስ ተራራ ወጡ። ልበ አምላክ ቅዱስ ዳዊት በመዝሙሩ
መሠረቶቿ በተቀደሱ ተራሮች ናቸው ብሎ እንደተናገረው ከተቀደሱ ወላጆቿ ግንቦት 1 ቀን በተራራው ላይ ሳሉ እመቤታችን ቅድስት ድንግል ማርያም ተወለደች። ደብተራ ቅዱሳን ኢያቄምና ሐና ልጅ አጥተው ሳሉ የለመኑትን ለማይነሳ የነገሩትን ለማይረሳ አምላክ ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ይርዳን አንልም፣ ለቤተ እግዚአብሔር አንጣፊ ጋራጅ ይሆናል። ሴት ልጅም ብንወልድ እንጨት ሰብራ ውሃ ቀርታ ትርዳን አንልም፣ ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኑር በማለት የገቡት ብፅዓት ተሰማላቸው። ቅዱስ ያሬድ በአንቀጸ ብርሃን ጸሎቱ ጸጋን የተመላሽና የደስታ መገኛ ሆይ ዓይኖቻቸው ብዙዎች ከሚሆኑ ከኪሩቤልና ክንፎቻቸው 6 ከሆኑ ከሱራፌል ግርማ የሚበልጥ የመወደድ ግርማ አለሽ። እነዚያ ፊታቸውን ይሸፍናሉ፣ ከልጅሽ መለኮት ከሚወጣው እሳት ይድኑ ዘንድ። አንቺ ግን የመለኮት ማደሪያ ሆንሽ። የመለኮት ባሕሪም ሥጋሽን አላቃጠለውም፣ የእሳት ነበልባልን ተሸከምሽ ብሏታል። በቤተ ክርስቲያናችን ትውፊት መሠረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን ትውፊት በመያዝ በዓሉ ከቤት ውጭ ንፍሮ እየተበላ ይከበራል። ቅድስት ድንግል ማርያም እናታችን ሆይ ልደትሽ ልደታችን ነውና በፍቅርና በደስታ እናከብረዋለን። ወእሙ ለእግዚእየ እብለ